ጤና ይስጥልኝ። ይህ አሃዱ ሚዲያ ነው። ሰላምታችን በያላችሁበት ድረስ እያል አርዕስተ ዜናዎችን አስቀድማለን። አብራችሁን ቆዩ። በአድዋ ከተማ 5 ህጻናት ህይወታቸው አልፏል። በምን ምክንያት ነው? በዝርዝራችን የምትሰሙት ይሆናል። የሄሎ ታክሲ ባለቤትና ስራ አስኪያጅ በቁጥጥር ስር ዋሉ። ህወሓት በማህበራዊ ሚዲያ ገጽታዬን አበላሽተዋል ባላቸው ግለሰቦች ላይ እርምጃ ሊወስድ መሆኑ ተሰምቷል። በዝርዝራችን የምትሰሙት ይሆናል። ኢትዮጵያ አስቀድማ ለግብጽ ሳታሳውቅ አዲስ ግንብ እንድትሰራ አንፈቅድላትም ሲሉ የግብጽ የውጭ ጉዳይ ሚኒስቴር ተናግረዋል። ተሰሙታላችሁ። ክርስቲያን ታደለን ጨምሮ በእስር ያሉ ሰዎች በይቅርታ ሊፈቱ ነው በሚል እየተሰራጨ ያለው መረጃ ሐሰተኛ ነው ሲሉ ጠበቃቸው ተናገሩ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ታደርጉ ዘንድ እየጋበዝን ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ክርስቲያን ታደለን ጨምሮ በእስር ያሉ ሰዎች በይቅርታ ሊፈቱ ነው በሚል እየተሰራጨ ያለው መረጃ ሐሰተኛ ነው ሲሉ ጠበቃቸው ተናግረዋል። ፖለቲከኞችና የማህበረሰብ አንቂዎችን ጨምሮ ጋዜጠኞች እንዲሁም ሌሎች በአማራ ክልል በተቀሰቀሰው በትጥቅ የታገዘ ግጭት ጋር በተያያዘ በእስር ላይ የሚገኙ ግለሰቦች ከእስር ሊፈቱ ነው መባሉን የእነ ክርስቲያን ጠበቃ ሰለሞን ገዛሃኝ ሐሰተኛ ነው ሲሉ ውድቅ አድርገውታል። እየተሰራጨ በሚገኘው መረጃ ይፈታሉ ከተባሉት መካከል የህዝብ ተወካዮች ምክር ቤት አባሉ ክርስቲያን ታደለ የሚገኙበት ሲሆን ከመጪው ገና በዓል በፊት ከእስር እንደሚፈቱ እንደሚጠበቅም በማህበራዊ መገናኛ ዘዴዎች እየተሰራጩ የሚገኙ መረጃዎች ይጠቁማሉ። በእርግጥ መንግስት ከዚህ ቀደም በ2014 የገና በዓል እንደ እስክንድር ነጋ፣ ጀዋር መሐመድ፣ ስብሃት ነጋን ያሉበትን ጨምሮ ሌሎችንም ፖለቲከኞች በተመሳሳይ በበዓሉ ዕለት እንደለቀቃቸው ይታወሳል። ጠበቃ ሰለሞን ሐሰተኛ ናቸው ያሏቸው መረጃዎች ግን በመጀመሪያ ዙር ከእስር ይፈታሉ ተብሎ ከሚጠበቁት መካከል ዮሐንስ ቦያለው፣ ጋዜጠኛ ዳዊት በጋሻው፣ ክርስቲያን ታደለ፣ ሲሳይ አውግቸው፣ ቴዎድሮስ ኃይለማርያም፣ ወንደሰን አሰፋ፣ መስከረም አበራ፣ ጫኔ ከበደና ካሳ ተሻገር እንደሚገኙበት ተመልክተዋል። በሌላ በኩል የፌዴራል ጠቅላይ ፍርድ ቤት በእነ ዮሐንስ ቦያለው መዝገብ በክርስቲያን ታደለ ላይ ከመጋረጃ ጀርባ የቀረበውን ምስክር ተከትሎ በአቃቤ ሕግ በቀረበው ሰነድ ላይ አስተያየት ለመስጠት ለጥር 8 ተለዋጭ ቀጠሮ መስጠቱ ይታወሳል። የሄሎ ታክሲ ባለቤትና ስራ አስኪያጅ በቁጥጥር ስር ዋሉ። ተሽከርካሪዎችን እናስመጣለን በሚል የብዙዎችን ተስፋና ጥሪት የበሉ ግለሰቦች በፖሊስ ቁጥጥር ስር መዋላቸው ተሰማ። የአዲስ አበባ ፖሊስ እንደገለጸው በከባድ የማታለል ወንጀል የተጠረጠሩት የሄሎ ታክሲ ባለቤትና ስራ አስኪያጅ አቶ ዳንኤል ዮሐንስና ግብረአበሮቻቸው ላይ ምርመራ እየተጣራ ይገኛል። 127 ዜጎች ለከፍተኛ ኪሳራ ተዳርገዋል። ተጠርጣሪዎቹ በአነስተኛ ቅድመ ክፍያ መኪና እንሰራለን በሚል ከእያንዳንዱ ተበዳይ ከ130 ሺህ እስከ 350 ሺህ ብር ተቀብለዋል። አቶ ዳንኤል ዮሐንስ፣ ወይዘሪትን እንግዳዬ ሽጥላና ሌሎች ግብረአበሮቻቸው ፖሊስ እንዳለው እነዚህ ግለሰቦች ከዚህ ቀደም በተለያዩ ጊዜያት ዜጎችን በማደራጀትና የሐሰት ተስፋ በመስጠት የብዙዎችን ሕይወት አደጋ ላይ ሲጥሉ ቆይተዋል። በአቋራጭ ለመክበር ሲሉ ድሃውን ዜጋ በሚያታልሉ አካላት ላይ የማያዳግም እርምጃ እንደሚወስድ የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስበዋል። ዜጎች ለተሻለ ሕይወት ያላቸውን ጉጉት እንደ መልካም አጋጣሚ በመጠቀም የሚፈጸሙ መሰል የማታለል ድርጊቶች በፍጹም አይታገሱም። ኢትዮጵያ አስቀድማ ለግብጽ ሳታሳውቅ አዲስ ግንብ እንድትሰራ አንፈቅድላትም ሲሉ የግብጽ የውጭ ጉዳይ ሚኒስቴር ተናገሩ። የግብጽ የውጭ ጉዳይ ሚኒስቴር በድር አብደላቲ የዓመቱን መጠናቀቅ ተከትሎ በአገራቸው ቴሌቪዥን ሰፋ ያለ ቃለ ምልልስ ሰጥተዋል። በዚህ ከ1 ሰዓት በላይ በሚረዝመው ቃለ ምልልስ የተለያዩ ጉዳዮችን ያነሱ ሲሆን ከእነዚህ መካከልም ኢትዮጵያን የሚመለከት አንዱ ነው። ሚኒስቴሩ ሲናገሩም ኢትዮጵያ በአባይ ወንዝ ላይ ሌላ ግድብ እንድትሰራ አንፈቅድላትም፣ በወንዙ ላይ አዲስ ግድብ ለመገንባት ከፈለገች አስቀድማ ከእኛ ጋር መስማማት የሚጠበቅባት ሲሆን ግንባታው ዓለም አቀፍ ሕግን በጠበቀ መልኩ መከናወን ይኖርበታል ብለዋል። ሲቀጥሉም ኢትዮጵያ አስቀድማ ሳታሳውቅ አዲስ ግንብ ለመስራት ከሞከረች ግን ከግብጽ የተቀናጀ ምላሽ ይጠብቃታል። ይህ ምላሽም ጠንካራ ሕጋዊና የተመድን ቻርተር የጠበቀ ይሆናል ያሉት ሚኒስቴሩ ግብጽ ከኢትዮጵያ ሕዝብ ጋር ምንም ችግር እንደሌለባትም ጠቅሰዋል። በንግግራቸው ግብጽ ከኢትዮጵያ ሕዝብ ጋር ችግር የለባትም
ችግሩ ያለው የኢትዮጵያ መንግስት እየወሰነ ካለው የተናጠል እርምጃ ጋር ነው በማለት አስረድተዋል። የውጭ ጉዳይ ሚኒስቴሩ በቃለ ምልልሳቸው ግብጽ የቅኝ ግዛት አመለካከት እንዳላት የሚገልጸውን የኢትዮጵያ መንግስት የሚያሰራጨው ፕሮፓጋንዳ ነው በሚል አጣጥለውታል። ከዚሁ ጋር በተያያዘ የአባይ ወንዝ ታሪካዊ ክፍፍል የአፍሪካን ልማት የሚጻረር እንደሆነ የሚነገረውንም ሐሰተኛ ትርክት በሚል ያጣጣሉት ሚኒስቴሩ ጨምረውም ይህንን አመለካከት ሰብረነዋል፣ ጠንከረን በመስራታችን ትርክቱ ውድቅ ሆኗል ካሉ በኋላ ከደቡባዊ የአባይ ተፋሰስ ሀገራት ጋር 34 የውሃ ፕሮጀክቶችን መዘርጋታቸውን አስታውቀዋል። እነዚህ ፕሮጀክቶች በግብጽ መንግስት በጀት የሚሰሩ መሆናቸውን ጠቅሰውም ይህንን ሁሉ የምናደርገው የአፍሪካውያን ወንድሞቻችን ልማት እንደምንደግፍ ለመግለጽና የተነዛብንን የሐሰት ትርክት ለማስተካከል ነው ብለዋል። ህወሓት በማህበራዊ ሚዲያ ገጽታዬን አበላሽተዋል ባላቸው ግለሰቦች ላይ እርምጃ ሊወስድ መሆኑ ተሰማ። በትግራይ ክልል ከተፈናቃዮች ጋር በተያያዘ ባጋጠመ ችግር ምክንያት ገጽታዬን አበላሽተዋል ባላቸው ተጽዕኖ ፈጣሪዎች ላይ እርምጃ ሊወስድ መሆኑ ተሰምቷል። ምንጮች መረጃ እንደሚያመላክተው ቡድኑ ለህዝብ ተቆርቋሪ የሆኑ የማህበራዊ ሚዲያ ተጠቃሚዎች በህጻጽ የመጠለያ ጣቢያ ተፈናቃዮች ላይ ያጋጠመውን ረሃብ በማጋለጣቸውና አስከፊውን የረሃብ የፖለቲካ ሴራ ለኢትዮጵያ ህዝብና ለፌዴራል መንግስት በማሳወቃቸው ቁጣውን ቀስቅሶታል። በዚህም ረሃቡ በፌዴራል መንግስት እርዳታ ከልካይነት የመጣ ተደርጎ ሊገኝ የታሰበውን የፖለቲካ ትርፍ ማክሸፋቸውን ምንጮች ጠቁመዋል። ምንጮች አክለውም በፌዴራል መንግስት በኩል ለተጎጂዎቹ አስፈላጊው እርዳታ በወቅቱ መቅረቡን አማኝ በመሆን ተናግረዋል። ዓለም አቀፍ ተቋማት የተፈናቃዮችን ሁኔታ እንዳያዩ ቡድኑ ክልከላ ማድረጉንና ተያያዥ መረጃዎችንም እንዳጠፋ ምንጮች ገልጸዋል። በተጨማሪም በማህበራዊ ሚዲያ የተሰበሰበው ገንዘብ በቀጥታ ለቡድኑ እንዲላክ ግፊት ሲደረግ ቢቆይም ገንዘቡ ህጋዊ አሰራርን በተከተለ መንገድ ለብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ገቢ መደረጉ ተነግሯል። በመሆኑም እነዚህ የማህበራዊ ሚዲያ ተጠቃሚዎች እየታደኑ እንዲታሰሩ ለክልሉ ፖሊስ ጥብቅ ትዕዛዝ መተላለፉ ታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓት መስፈርቶችን አላሟላም በሚል የፓርቲነት ምዝገባውን ሰርዞት እንደነበር ይታወሳል። በከሰል ጭስ ምክንያት 5 ህጻናት ህይወታቸው አለፈ። በትግራይ ክልል አድዋ ከተማ በአመታዊው የቅዱስ ገብርኤል የንግስ በዓል አከባበር ወቅት ለከሰል ጭስ የተጋለጡ 5 ህጻናት ህይወታቸው ማለፉ ተሰማ። ይህ አሳዛኝ ክስተት የተፈጠረው ታህሳስ 19 ቀን 2018 ዓ.ም በአሉላ አካባቢ በሚገኘው የቅዱስ ገብርኤል ቤተክርስቲያን አቅራቢያ ባለ መኖሪያ ቤት ውስጥ መሆኑንና አደጋው የተከሰተው ወይዘሮ ሀመልማል የተባሉ እናት ለበዓሉ የሚሆን ምግብ በማዘጋጀት ላይ ሳሉ መሆኑ ተገልጿል። በወቅቱ 3 ልጆቿና ከባለቤቷ ቤተሰብ የሆኑ 2 ልጆች በአንድ ክፍል ውስጥ ተገኝተው ነበር። የአካባቢው ነዋሪዎች እንደገለጹት ለምግብ ማብሰያነት የውል የነበረው የከሰል እሳት ህጻናቱ ከመተኛታቸው በፊት ሳይጠፋ በመቆየቱ በተዘጋው ክፍል ውስጥ በከሰሉ ጭስ ህጻናቱ ታፍነው ህይወታቸው ማለፉን ገልጸዋል። በአደጋው ህይወታቸውን ካጡት 5 ህጻናት መካከል 3ቱ የመኖሪያ ቤቱ ባለቤት ልጆች ሲሆኑ 2ቱ ደግሞ የሀመልማል ባለቤት ዘመዶች ናቸው። በቤቱ የነበሩ አዋቂዎችም በአደጋው ተጎድተው ወደ ጤና ተቋም የተወሰዱ ሲሆን በአሁኑ ወቅት በሕክምና ክትትል ላይ እንደሚገኙ ታውቋል። የአድዋ ከተማ የህዝብ ግንኙነት ጽህፈት ቤትና የአካባቢው ነዋሪዎች ህጻናቱ የሞቱት በከሰል ጭስ ታፍነው እንደሆነ አረጋግጠዋል። ጽህፈት ቤቱ በደረሰው አደጋ የተሰማውን ጥልቅ ሐዘን በመግለጽ ለቤተሰቦቻቸው መጽናናትን ተመኝተዋል። የአካባቢው ወጣቶችና የከተማው ፖሊስ አደጋውን ተከትሎ ላደረጉት ርብርብ ምስጋና አቅርበዋል። ይህ አደጋ በኢትዮጵያ በተለይም በበዓላትና በሃይማኖታዊ ክብረ በዓላት ወቅት በቤት ውስጥ ለምግብ ማብሰያነት የሚውሉ የኃይል ምንጮች የሚያስከትሉትን የአደጋ ስጋት በድጋሚ ያመላከተ ነው። የጤና ባለሙያዎችና የሚመለከታቸው ባለስልጣናት ህዝቡ በቂ አየር ዝውውር በሌለባቸው ክፍሎች ውስጥ ከሰልና መሰል የነዳጅ ምንጮችን ከመጠቀም እንዲቆጠብና መሰል አሳዛኝ ክስተቶች እንዳይደገሙ ጥንቃቄ እንዲደረግ በድጋሚ አሳስበዋል።